በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ በመላው ዓለም የምትገኙ የተዋሕዶ ልጆች በወደደንና ባፈቀረን በጌታችን በመድኃኒታችን ኢየሱስ ክርስቶስ ፍጹም ሰላም እንደያላችሁበት ሰዓት አቆጣጠር እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምንስ አመሻችሁ። አሜን። የእግዚአብሔር ስሙ ፈጽሞ በፈጠረው አንደበት ሁሉ ዛሬም ዘወትርም የተመሰገነ ይሁን። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ጻድቃን፣ ስለ ሰማዕታት፣ ስለ ደናግል፣ ስለ ቅዱሳን መላእክት ምልጃና ጸሎት እንዲሁም ስለ ከቀኝ ጎኑ የማትለየው ስለ ቅድስተ ቅዱሳን ስለ ቅድስተ ንጹሐን ድንግል ማርያም ብሎ ከመከራ ሥጋ ከመከራ ነፍስ ይጠብቀን ዘንድ የእሱ መልካም ፍቃድ ይሁንልን። እግዚአብሔር የቸርነቱን ስራ ይስራልን። እግዚአብሔር ሳይገባንና እንዲገባን አድርጎ እግዚአብሔር አምላክ ቃሉን እንድንናገር እንድንሰማ አስተዋይ ልቦናና ሰሚ እዝነ ልቦና ያድለን ዘንድ የእሱ መልካም ፈቃድ ይሆንልን። ጌታችን መድኃኒታችን ኢየሱስ ክርስቶስ የቸርነቱን ስራ ይስራልን። እዚህ ሰዓት እዚህ ጊዜ ያደረሰን የአባቶቻችን አምላክ የእኛም አምላክ ስሙ በድጋሚ የተመሰገነ ይሁን። እግዚአብሔር አምላክ ስለ ቅዱሳን ሰማያት ምልጃና ጸሎት ብለህ በደላችን ሁሉ ሙላለን። እግዚአብሔር አንተን በምንለምንበት ጊዜ ሁሉ ከኛ ጋር እንድትሆን የአንተ መልካም ፍቃድ ይሁንልን። እግዚአብሔር እንደወደደና እንደፈቀደ የመጋቢት 15 የቅዱስ ቂርቆስን ገድል ማንበብ እንጀምራለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በንጉሥ በእስክንድሮስ ዘመን መከራ የተቀበሉ የ11,464 ሰዎች የእናቱ የኢዮሉጣ የሰማዕቱ የቅዱስ ቂርቆስ ገድልን መጽሐፍ ማንበብ እንጀምራለን። በዚህ ዘመን በኪልቅያ ባሉ ምዕመናን ፈጽሞ ስደት ሆነ። በዛ ወራት ስሟ ኢዮሉጣ የምትባል አንዲት ሴት ነበረች። ያችም ሴት ከሕፃንነቷ ጀምራ እግዚአብሔርን የምትፈራ ናት። በእስክንድሮስ ምክንያት ስደት በሰማች ጊዜ ሮም ከሚባል ሀገር ሸሻ የኪልቅያ ክፍል ወደሚሆን ወደ ጠርሴስ ወደሚባል ሀገር ሄደች። በዛም ተቀመጠች። የስደት ነገር የጌታችን ኢየሱስ ክርስቶስ የልደቱና የስደቱ ነገር ከተናገረው ከማቴዎስ ወንጌል አምጥተን እንናገር ዘንድ በልቦናችን አድሮ ያለ መንፈስ ቅዱስ ያስገድደናል። ይሄው በንጉሥ በሄሮድስ ዘመን በይሁዳ ክፍል በቤተልሔም ጌታችን ኢየሱስ ክርስቶስ በተወለደ ጊዜ እነሆ ሰብአ ሰገል ከምስራቅ ወደ ኢየሩሳሌም መጡ። እንዲህም ሲሉ ኮከቡን በምስራቅ አይተን እንሰግድለት ዘንድ መጥተናልና የተወለደውን የአይሁድ ንጉሥ ወዴት ነው? ንጉሥ ሄሮድስም በሰማ ጊዜ ደነገጠ። ኢየሩሳሌም በመላዋ ከእርሱ ጋር ደነገጠች። የካህናት አለቆችና የሕዝቡም ጻፎች ሁሉ ሰብስቦ ክርስቶስ ወዴት ይወለዳልን ብሎ ጠየቃቸው። እንዲህም አሉት፣ በይሁዳ ክፍል በቤተልሔም በነቢዩ እንዲህ ብሎ ተጽፏልና ይሁዳ ምድር አንቺ ቤተልሔም ከይሁዳ አለቆች ከቶ አታንሺ፣ ሕዝቤን እስራኤልን የሚጠብቅ ንጉሥ ካንቺ ይወጣልና። ከዚያም በኋላ ሄሮድስ ሰብአ ሰገልን በስውር ጠራቸው። ኮከቡ የታየበትን ዘመን ከእሱ ተረዳ። ሄዳችሁ የዚያን ሕፃን ነገር እርግጡን መርምሩ፣ ያገኛችሁትም እንደሆነ እኔም መጥቼ እሰግድለት ዘንድ በእኔ በኩል ተመልሳችሁ ንገሩ ብሎ ወደ ቤተልሔም ሰደዳቸው። እነርሱም ከንጉሱ ሰምተው ሄዱ። እነሆ በምስራቅ ያዩት ኮከብ ሕፃኑ ባለበት ቦታ ላይ ደርሶ እስኪቆም ድረስ ይመራቸው ነበር። ኮከቡም አይተው ታላቅ ደስታ ደስ አላቸው። ወደ ቤትም በገቡ ጊዜ
ሕፃኑን ከእናቱ ከማርያም ጋር አገኙት። ወድቀውም ሰገዱለት። ሳጥናቸውንም ከፍተው ወርቅና ዕጣን፣ ከርቤ፣ እጅ መንሻ አቀረቡለት። ወደ ሄሮድስም እንዳይመለሱ በሕልም ነገራቸው። በሌላ መንገድ ወደ ሀገራቸው ሄዱ። እነርሱም ከሄዱ በኋላ እነሆ የእግዚአብሔር መልአክ ለዮሴፍ በሕልም ታይቶ ሄሮድስ ሕፃኑን ሊገድለው ይሻልና ተነሳ፣ ሕፃኑንና እናቱን ይዘህ ወደ ምድረ ግብፅ ሽሽ፣ እስክነግርህ ድረስ በዛ ኑር አለው። እርሱም በሌሊት ተነስቶ ሕፃኑንና እናቱን ይዞ ወደ ግብፅ ሄደ። እግዚአብሔር ዘንድ ልጅን ከግብፅ ጠራሁት ተብሎ በነቢዩ የተነገረው ይፈጸም ዘንድ ሄሮድስም እስኪሞት ድረስ በዛ ኖረ። አምላክ ያጻፈው የወንጌል ቃል ለምሳሌ አንተወውም። ምሳሌውም እንደዚህ ነው። ቀናተኛ የነበረው ሄሮድስና አላዊ እስክንድሮስም በዓመፅ አንድ ሆኑ። እመቤታችን ድንግል ማርያምና ቅድስት ኢየሉጣ በስደት አንድ ናቸው። ሕፃኑ ቅዱስ ቂርቆስ በጎ ሥራ በመስራት ለሁሉ አርያ ለሆነ ለጌታ ኢየሱስ ክርስቶስ ምሳሌ ሆነ። ጌታ ሕፃን ሳለ እንደተሰደደ እርሱም በሕፃንነቱ ተሰዷልና ከስደት እስከ ሞት ድረስ ጌታውን ያልመሰለው የለም። ወደ ገሃነም ከሚዋርድ ከሞት ይልቅ ሕይወትን ስለሚሆን ስለ ጽድቅ ጠርሴስ የምትባል ሀገር ግብፅን መሰለቻት። እነሆ ግብፅ ቀድሞ ለዚህ ያህል ሀብት ያልበቃች ነበረች። ግብፅ የምታበራውን ያህል ፀሐይ አታበራም ነበር። ሕፃኑ የድንግል ማርያም ልጅ ስለኛ ስደተኛ ሆኖ ከእርሷ ዘንድ ነበርና ስለኛ የተሰደደ ሕፃን ክርስቶስን ግብፅ የተቀበለችው ዓለሙ ሁሉ የፈጠረና ከዘመን አስቀድሞ የነበረ ሲሆን ስለኛ ሕፃን በሆነ በስጋና በደም በመመሰል በኢየሱስ ክርስቶስ ክብር ያለ ጊዜ ነበረች። የሕፃኑ ስደት ዲያብሎስን እንደሸሸው እንጂ ፈርቶ እንደሸሸ አንናገርም። ሕፃኑ ቂርቆስን እንደ ጨዋታ አድርጎታል። ሕፃኑ ድምፁን ከመስማቱ የተነሳ ይሸሽ ነበርና በምሳሌ የሚናገር ሰለሞን ሀጥ የሚከተለው ሳይኖር ይሸሻል ተብሎ እንደተናገረ ኃይለኛ ሰው በጦር መሳሪያ ቤቱን የጠበቀ እንደሆነ ገንዘቡን ሁሉ ደህና ይሆናል። ከእርሱ የሚበረታው ቢመጣ ቢያሸንፈው ግን ይታመንበት የነበረው የጦር መሳሪያ ይገፋዋል። የማረከውንና የዘረፈውን ገንዘብም ይወስዳል። ስሙ ከፍ ከፍ ይበልና እነሆ ኢየሱስ ለማሳት ኃያል የሚሆን ሰይጣን ድል ነሳው፣ ጥበቡን አጥፍቶ ደካማ አደረገው። ለቅዱስ ቂርቆስ ድልን የመንሳት ጦር መሳሪያ ሰጠው። ይኸውም የኃጢአት እሾህ መስበርና ፍርዱን ማጥፋት ነው። ቤቱን የሚዘርፍ አደረገው። አዳም የሰማው የሽንገላ ቃልና የትዕቢቱን ድካም ነው። እነሆ ድል መንሳት በቅዱስ ቂርቆስ ላይ ገለጠ። ቂርቆስ ሄሮድስን የገደላቸው ሕፃናት አለቃቸው ነው። የሥላሴ ስም በመናገር ባይመልሱለትም ሁሉም በሞት ይመስሉታልና ሞታቸውንም ወዶ አይደለም። ከእርሱ አንዱ እነሆ ብሎ ክርስቶስን ሲፈልግ ሄሮድስ ገደላቸው እንጂ እሱ ይገድለው ዘንድ ይፈልገው ነበርና። ቂርቆስ ግን በአደባባይ ቆሞ የሥላሴ አንድነትን ሦስትነትን መሰከረ። ለሥላሴ ይገዛለሁ በማለቱ በፈቃዱ ሞተ። ለሥላሴ በመገዛታቸው ከእርሱ ጋር የሞቱ አለቃቸው ቂርቆስ እጅ የነሱት 11430 ሰማዕታት እጅ መንሻ ያመጡ ሰብአ ሰገል መሰሏቸው። ልመናው በረከቱ ይደርብንና ኢየሱስ ክርስቶስ ምስክሩ ቅዱስ ቂርቆስ ያደረገው ታምር ይህ ነው። ከሕፃንነቱ ጀምሮ ለእውነት በተጋደለ በቅዱስ ቂርቆስ ቃል ኪዳን የሚማጸን በረዳትነቱ የሚያምን ከሩቅ አገር አንድ መነኩሴ ነበረ። ከዕለታት በአንድ ቀን ሕብሩ ቀይ የሚሆን የሕፃኑ የቅዱስ ቂርቆስ ቤተ ክርስቲያንን የሚያገለግሉ የካህናትን ቀሚስ ሲሰፋ ሰይጣን ነጭ ልብስ ለብሶ ከሩቅ ድንገት ታየው። ያን ጊዜ መነኩሴው ታሞ መብላትና መጠጣት ተሳነው።
ለሞትም ቀረበ። መንፈቀ ሌሊት በሆነ ጊዜ ወደ ጌታ ኢየሱስ ክርስቶስ እንዲህ ብሎ ጸለየ። ከሰማይ የወረድሁኝ ከድንግል የተወለድሁኝ ከ4 ቀን በኋላ አልዓዛርን ከመቃብር ያስነሳህ ሆይ አቤቱ እኔንም አንሳኝ። የሚሳን ነገር የለምና ሁሉም ይቻልሃል። እንዳንተ ያለ ቸር አምላክ በምድር እንደኔ ያለ ኃጥ የለምና እንደ ይቅርታህ መጠን ይቅር በለኝ፣ ለንስሐ የሚሆን ዕድሜን ስጠኝ። እመቤቴ ማርያም ወይ አንቺም ፈጽሞ ይቅር በይ ዘንድ ከልጅሽ ለምኝልኝ። ከበሽታ ያድነኝ ዘንድ ቅዱስ ቂርቆስ ሆይ አንተም በጠላቴ በሰይጣን እጅ እንደወደቅሁኝ አትተወኝ እያለ ጸለየ። ከልቡ ይህን ሲያስብ ሲጸልይ ዓይኖቹ በእንቅልፍ ተያዙ። ሰይጣንም ያስደነገጠው ዘንድ 2 እግር 1 አንገት በአንገቱ ብዙ ራስ ከራሶቹ 1 ዓይንና ጆሮ ያለው ሆኖ በሰው አምሳል ዳግመኛ በሕልም ታየው። መነኩሴውም አይቶ ደነገጠ፣ የሚናገረውንም አጣ። ያን ጊዜ ቅዱስ ቂርቆስ መልኩ ያማረ በብርሃን ልብስ ያጌጠ በእጁ መስቀል ያለው በትር የያዘ ሕፃን መስሎ ታየው። ሰይጣን በሚያስፈራ ቃል ተናገረው፣ ወዳጄ እንዲህ ባለ መከራ ታሰቃየው ዘንድ ማን ፈቀደልህ አለው። ይህን ተናግሮ በእጁ በያዘው በትር መስቀል ወጋው። ያን ጊዜ እንደ ንስር በረረ። ከመነኩሴው ዓይን እስከሚሰወር ድረስ መነኩሴውን የአንጌቤን ሰው የቅድስት ኢየሉጣ ልጅ ቅዱስ ቂርቆስ ሆይ አንተ ነህን? አለው። ቅዱስ ቂርቆስም አዎን እኔ ጠብቄሃለሁ አለው። ያም መነኩሴ ከእንቅልፉ በነቃ ጊዜ ፈጽሞ እንዳልታመመ ሆነ። ይህ ሁሉ በቅዱስ ቂርቆስ አጋዥነት ሆነ። ከፈጣሪው ዘንድ ድውን የመፈወስ ጸጋ ተሰጥቶታልና የጸሎቱ በረከት ከሁላችን ጋር ይሁን ለዘላለሙ አሜን።